አሁን ወደ ፕሪሚየር ሊግ ይመለሳል እና ከአሁኑ ካለፈው የውድድር ዘመን የበለጠ ጨዋታዎች አሸንፏል። ባለፈው የውድድር ዘመን በሙሉ ሲዝን በ38 ጨዋታዎች ካሸነፈው ጨዋታ የበለጠ አሸንፏል። እንዲያውም ወደ ኋላ ተመልሳችሁ ደግሞ 16 ዓመታትን ብትወስዱ ከ2005 ከ2021 ባለው ጊዜ አርሰናል አሁን ያሸነፈው የጨዋታ ቁጥር ከነዚህ 16 ሲዝኖች በ11 ካሸነፋቸው የጨዋታዎች ቁጥር በላይ አሸንፏል። 7 ጨዋታ ነው የቀረው። 4 ወይ 5 ጨዋታ ካሸነፈ አርሰናል ሻምፒዮን ይሆናል ማለት ነው። ትልቁ ችግር ፍርሃትን መጋፈል ነው። አሁን ከነዛ 2 ሽንፈቶች መጥቷል። የስፖርቲንግ ሊዝበኑም ጨዋታ በጣም በተዋጣለት የደጋፊን አንጀት በሚያረካ ሁኔታ የተገኘ ድል አይደለም፣ ጣፋጭ ድል ነው። ባለቀ ሰዓት የተገኘ ጎል ስለሆነ እና እንደዚህ አይነት ድሎች ደግሞ ባለቀ ሰዓት በመቆጠራቸው ምክንያት ያላቸው ሴንቲሜንታል ዋጋ አንሶ ሊታይ የሚችል አይደለም። ነገር ግን ጥርጣሬ ያሉትን ሰሞኑን የነበሩትን ጥርጣሬዎች የሚያስቀሩ ናቸው ማለት ግን አይቻልም። ስለዚህ የቦርንመዝ ጨዋታ በሚደረግበት ጊዜ ለረጅም ደቂቃ አርሰናል ጎል ማስቆጠር የሚሳነው ከሆነ በኤምሬትስ ስቴዲየም ብዙ ጊዜ ያየ ነው። ያ የደጋፊዎች ዝምታ፣ ጭንቀት፣ ውጥረት ስቴዲየም ውስጥ ሊታይ ይችላል። አይ ቲንክ ይሄ ግን ለአርሰናል ብቻ አይመስለኝም። ለረጅም ጊዜ ዋንጫ ሳያሸንፍ የቆየ ቡድን የሚያጋጥመው ኢሞሽናል ፕላሴቦ ነው። የቦርንመዝ ጨዋታ በጣም ቁልፍ ነው። ምክንያቱም አርሰናል ቦርንመዝን የሚያሸንፍ ከሆነ የነጥብ ልዩነቱ ወደ 12 ይሰፋል። ምክንያቱም እሁድ ምሽት ነው ማንቸስተር ሲቲ ወደ ለንደን ሄዶ ከቼልሲ ጋር የሚጫወተው። ቼልሲ አንፕሪዲክተብል ቡድን ነው፣ ኢንኮንሲስተንት ነው። አንዳንድ ትልልቅ ድሎች አሉት። በኢቲሃድ ሄዶ አቻ ወጥቷል፣ ሊቨርፑልን አሸንፏል። ከአርሰናል ጋር ለረጅም ደቂቃ በፕሪሚየር ሊግ በ10 ተጫዋች ተጫውቶ አቻ ተለያይቷል። ባርሰሎናን አሸንፏል። ባለፈው የውድድር ዘመን በዓለም ክለቦች ዋንጫ ፔዥን አሸንፏል። ትልልቅ ጨዋታዎች ላይ ፐርፎርም የማድረግ ሬከርድ ያለው ነው። በሊያም ሮሲኝ ስር እንኳ ያለው የትልቅ ጨዋታ ሬከርድ የሚያመረቅ አይደለም። በ3ቱም የአርሰናል ጨዋታዎች ተሸንፏል፣ በ2ቱ የፔዥ ጨዋታዎች ተሸንፏል። ግን ማን ያውቃል? ስለዚህ አርሰናል ቦርንመዝን ካሸነፈ ሲቲ ላይ ተጨማሪ ፕሬሸር ይኖረዋል። ምክንያቱም ቦርንመዝን ካሸነፈ በኋላ ሲቲ በተጨማሪ 1 ጨዋታ ነጥብ የሚጥል ከሆነ አርሰናል ከተቀሩት 6 ጨዋታዎች 3 ብቻ ማሸነፍ ይበቃዋል ማለት ነው። በፈሩ የበለጠ ሰፊ ሆነ እና ግን እግር ኳስ እንዴት በፍጥነት የትርክት ለውጥ የሚደረግበት እንደሆነ ያሳያቸዋል። ከዛ የኤቨርተን ድል በኋላ ሌሎች 2 መጥፎ ኤክስፒሪየንሶች ስለነበሩ ሰዎች አሁን ያንን ጨዋታ በዛ በወቅቱ በነበረው ስሜታዊ ዋጋ በወቅቱ በዋንጫ ፍክክር ውስጥ የነበረውን ሲግኒፊካንስ እንዳያስተውሉት ያደረገ ይመስለኛል። ግን መቼስ በጣም አስፈላጊ ጨዋታ ነው የቦርንሞዝ ጨዋታ። ያንን ጨዋታ የሚያሸንፍ ከሆነ ብዙዎቹ የፍርሃት ስሜቶችን እንደገና መልሶ ማቅለል ይችላል ማለት ነው። በዚህ ጊዜ የስታይል ጉዳይ ዋናው ጉዳይ አይመስለኝም። የአርሰናል ደጋፊዎችም ዋናው የሚያሳስባቸው ስታይል የማሸነፍ ስታይል ነው። አሁን ባለበት ሁኔታ ለአርሰናል የስታይል ምርጫ አይደለም። ሰዎች ባየር ሚኒክ ሲጫወት አይተው፣ ፓሪስ ሰን ጀርመን ሲጫወት አይተው ከነዚህ ቡድኖች አርሰናል የሚወዳደር ስታይል የለውም ሊሉ ይችላሉ። አይ ቲንክ በዚህ ጊዜ ለአርሰናል የበለጠ በጣም አስፈላጊው ነገር ጨዋታ የምታሸንፉበትን ስታይል ማግኘት ነው። የምትጫወቱበት ስታይል አይመስለኝም። በተለይ አሁን ሲዝኑ ባለበት ወቅት እኔ ለምሳሌ የባየር ሚኒክን አይነት እግር ኳስ መርጣለሁ፣ የፔዥን አይነት እግር ኳስ መርጣለሁ፣ የባርሰሎና አይነት እግር ኳስ መርጣለሁ። ግን ይሄ የኔ አስተያየት ነው። ለአርሰናል ደጋፊዎች ግን በዚህ ጊዜ የስታይል የምርጫ ቅንጦት ላይ አይደለም ያሉት። ቡድኑ ማሸነፍ አለበት በየትኛው መንገድ። ከዚህ በፊት እንዳነሳሁት ባይ ኤኒ ሚንስ ነሰሰሪ። ከዛ ደግሞ ስታይሉ ለማን ነው? ስታይሉ ለማን ነው? ለምሳሌ ባየር ሚኒክን እንደ ገለልተኛ ደጋፊ ልንከራከርበት እንችላለን። እግር ኳስ ገለልተኛ ደጋፊ አለው ወይ ብለን ገለልተኛ ደጋፊ የሚባል ጽንሰ ሀሳብ ራሱ አለ ወይ ብላችሁ መጠየቅም ያስፈልጋል እኮ። አለ ገለልተኝነት። ለምሳሌ ቀጥሎ የፕሪሚየር ሊግ ጨዋታ ሲደረግ እንበል ማንቸስተር ሲቲ ከቼልሲ ይጫወታል። የማንቸስተር ሲቲም የቼልሲም ያልሆኑ ደጋፊዎች አሉ። ነገር ግን ማንቸስተር ሲቲ ወይ ቼልሲ እንዲያሸንፍ የሚፈልጉ ደግሞ ምክንያት ደጋፊዎች አሉ። ደጋፊዎች ሳይሆኑ ለምን? ከራሳቸው ቡድን ጥቅም አንጻር። ለምሳሌ አርሰናል ደጋፊዎች ቼልሲን ይደግፋሉ፣ የሊቨርፑል ደጋፊዎች ማንቸስተር ሲቲን ይደግፋሉ ማለት ነው። እዚህ ውስጥ ኒውትራሊቲ የለም። ኒውትራል የሚባል ነገር መኖሩንም እርግጠኛ አይደለሁም። እንደው ብዙ ጊዜ እንላለን ገለልተኛ ደጋፊ እንደዛ። የአርሰናል ስታይል ማተር የሚያደርገው ለአርሰናል ደጋፊዎች መሆን አለበት። የአርሰናል ውጤትም የአርሰናል ጥሩ መጫወትም ግድ የሚላቸው የአርሰናል ደጋፊዎች ስለሆኑ፣ ስለዚህ በአርሰናል አጫወት ሌላው ተመልካች ደስተኛ ባይሆን የአርሰናል ጉዳይ ሊሆን አይችልም። የአርሰናል ጉዳይ የአርሰናል ደጋፊዎች ጉዳይ ስለሆነ እና ስፖርቲንግ ሊዝበን ሲያሸንፍ በጣም በተዋጣለት
የኤግዚቢሽን እግር ኳስ አሳይቶ የመጨረሻውን በጥበብ የተሞላ ተጫውቶ አይደለም፣ ግን በጣም አስፈላጊ ነበር። ከነዛ ሁለት ሽንፈቶች በመምጣቱም ግን ስፖርቲንግ ሊዝበንን ያሸንፋል ተብሎ ቢገመትም ግን ስፖርቲንግ ሊዝበን 17 ጨዋታ በተርታ በሜዳው አሸንፎ የመጣ ቡድን። ከዛ መሃል ፖርቶን፣ ማርሴይን፣ ፓሪስ ሳን ጀርመን የመሳሰሉ ቡድኖች አሸንፏል። ለመጨረሻ ጊዜ በዚህ ሜዳ የተሸንፈው ባለፈው ዓመት በአርሰናል ነው በቻምፒየንስ ሊግ።